ሁለት ሰዎች ነገር ተጣልተው ነገር መሰለኝና ጭካኔ የተሞላበት ነገር ሲበጠብጠኝ ነው ያደረው። 20 ዓመት ሙሉ እንግዲህ ሲታገለኝ ቆይቶ ነው ማለት ነው። ነገሩ ታይቶኛል፣ ግን አዘቅት ውስጥ እንደማልፍ አውቃለሁ። ብርሃንና የጽልመት ነገሮች አሉ። ምርጫችንን እንወቅ። ሳናውቀው የጽልመቱን እንመርጣለን። እሱን የቻለ ዓለም ነው መኖር። እዛ ከመረጥን እንግዲህ ምን ማለት ነው? ዘለዓለማዊነት እኔነት ይኖረናል። ዘለዓለማዊ የሆነ እኔነት ይኖረናል። በጣም የሚዘገንን መጥፎ አይነት ህልም ነው ያየሁት። ሪሊ እስካሁን ደስ ይታየኛል፣ ይሰማኛል። የሆኑ ሁለት ሰዎች ነገር ተጣልተው ነገር መሰለኝና ጭካኔ የተሞላበት ነገር ሲበጠብጠኝ ነው ያደረው እና ነገሩ ሳየው ወይ እኔ ውስጥ ያለ ኃይል ነው ብዬ ማመን ጀመርኩኝ። እና ዋናው ጌሙ እንግዲህ ምንድነው? ይሄ ኢጎ ነው እንግዲህ እንትን የሚያደርገን ትዕቢት ነገር ነው እንጂ መቀበል ያለውን ነገር መቀበል ማለት እንግዲህ ወደ ሌላ ስቴፕ ሄድክ አንድ ስቴፕ ማለት ነው። እና ጥሩ እንትን ነው እና ትክክል በጣም የሚያስፈሩ ነገሮች ሊታዩ ይችላሉ። እና አንዱ አድሚት የምናደርገው እንግዲህ ኦኬ ለመጀመሪያ ጊዜ ስላየኋቸው ነው እንጂ እኔ ውስጥ ያሉ ነገሮች ናቸው ብሎ ማወቁ ምን አለበት? አሳድጌ አልወጣም ይላል ለምሳሌ ነገር አላለም እና ያሳደገን ነው ልንል እንችላለን። እና በሱ ቋንቋ ልናስወጣው እንችላለን እንጂ አሉ እና ምንም ያህል ሰው ቢመጻደቅ ምን ሲል ከነዚህ በምንም አይነት ነው እንትና ያደርግም የተለየ እንትና አይሆንም። ሁሉ ጊዜ ማንም ሰው ላይ ይዋጉታል ውስጥ ይዋጉታል። አዎ ስለዚህ የሚዋጉኝን ያዩዋቸው ነው ያሉት። አዎ ትክክል። እንደሱ ማየት እና ትዕግስት ደግሞ ለምሳሌ ይሄ ሪሊ ይሄ ጠቅላላ ያለፈው 20 ዓመት ውስጥ ዌብሳይት ውስጥ ገብቷል። ኦኬ ግን እዚህ ደረጃ መድረስ ኦኬ 20 ዓመት ነው የፈጀብኝ ይሄንን ሲሰሩ። አዎ እና ሌት ተቀን ነው ደግሞ በቃ ሐሳብ ከመወዳቸው ጓደኞቼ ዘመዶቼ ተለይቼ ነው አክቹአሊ እንትን ማደርገው ኦኬ ነገር ካለ ብዬ እና አዎ 20 ዓመት ሙሉ እንግዲህ ሲታገለኝ ቆይቶ ነው ማለት ነው። ነገሩ ታይቶኛል፣ ግን አዘቅት ውስጥ እንደማልፍ አውቃለሁ። ግን ይሄን ያህል ጊዜም አልመሰለኝም ነበረ እና አሉ ነገሮች። ስለዚህ ምንድነው ሰው እኔ ያለፍኩትን ማለፍ የለበትም። ኦኬ መቅለል አለበት ሂደቱ። እኔ መስዋዕትነት ሰማው ወስጄ ነው እና አሁን እነዚህ ይታያሉ። ለማስጠንቀቅ ዕውቀቱን ለመስጠት ነገር ነው እኮ እና ሊቆጣጠሯቸው ሊናገሯቸው ይችላሉ። ያን ጊዜ ስልጣን እንደሞና ያለን ኦኬ። ስለዚህ የሚካኤል ስልጣን ምንድነው? የገብርኤል ስልጣን ነው ነገሮች አሉ እነዚህ ነገሮች ሪሊ። ስለዚህ ብርሃናማ አካላትንም የማየቱ ነበረ ማለት ነው። አዎ ትክክል። ቀጥሉልን እስቲ ዶክተር። በጣም ምክንያቱም 20 ዓመት የደከሙበት ድካም ስለሆነ መስማት አለብን፣ እኛ መማር አለብን፣ ዕውቀት መተላለፍ ስላለበት ነው። እሺ ሌላው ያው ጥሩ ህልም ማየት እኔ ያስገርመኝ ነበር። ይሄ ከለርስ እንደዚህ ማየት እና ለካ ምንድነው እነዚህ ኒውሮትራንስሚተርስ የሚሏቸው አሉ። ለምሳሌ ነው ኢንፎርሜሽን ኤክስቼንጅ ማድረጊያ እንትኖች ናቸው እና በእነዚህ ኒውሮትራንስሚተርስ ሪሊ ብዙ ነገር በሳይንሱ ሊታይ ይችላል አይነት ነው። ወደ ሌላ ጊዜ በሰፊው እንነጋገርበታለን። መልካም። ግን ዋናው ሂደቱ ግን ሪሊ የብርሃንና የጽልመት ነገሮች አሉ። ምርጫችንን እንወቅ። ሳናውቀው የጽልመቱን እንመርጣለን አንዳንድ ጊዜ በስህተት ማለት ነው። በስህተት አለማወቅ እንደዚህ እና
ስልጣኑን ስታገኙ ምን ማለት ነው? ይሄማ ከድሮ ጀምረም እኮ ማቀው ነው የምትሉበት ካለ እንግዲህ አውቃችሁታል ማለት ነው። እኔ ልነስ እናንተ እደጉ። እንዴት ከ5 ወደ 95 ሳይተኛ መተኛት እንደማለት ነገር ነው። ነቅቶ መተኛት ማለት ነው። እና ኤክሰርሳይሱ ይሄ ነው። በተረፈ በሚያምኑበት ሊጸልዩት ይችላሉ። አዎ ማንኛውም አይነት ሃይማኖት እንግዲህ ስለነዚህ ነገር ዋን ኦር አዘር ያወራል፣ ይናገራል ሪሊ። ስለዚህ ምንድነው ሃይማኖታችሁን ጠብቁ፣ ወይ ሌላውን ሃይማኖት አክብሩ፣ ኤቭሪቲንግ ዋናው ነገር ትራንሰንድ አርገን ራቅ አርገን ካየን በእውነት ውሱን በሆኑ ነገሮች ላይ ተወስነን አንቀርም ነገር ነው። ሰው የሚጋጨው ምን መጥፎ ነገር የሚያደርገውም የውስንነት ጉዳይ ነው። ኦኬ እና 0 ፖይንት ኤነርጂ አለላችሁ ነፃ ኃይል ማለት ነው። ነፃ ኃይል እና ብዙ ነገር ይሰራል ነው ሂደቱ። እና በብርሃን መራመድ ማለት እንግዲህ በዚህ አይነት ሂደት መሄድ ማለት ነው። ሌላው ምናልባት ፎርማል የሴሚናር በየቦታው እንደዚህ የምሰጠው አለ። በዛ መሞከር እና እንደዚህ ኤክሰርሳይዝ አድርጌ እንደዚህ ታየኝ፣ ህይወቴ ተለወጠ፣ ህይወቴ ብዙ ነገር አሉ። ኦኬ ጠላቶች ወዳጅ የሚሆኑበት፣ ወዳጆች ጠላት የሚሆኑበት ነገር አለ። የሪያሊቲ ትንሽ ለወጥ የማድረግ ሂደት ነው። መካወትም ለጊዜው ግን ሲስተምስ ቲዮሪ እንደዚህ ከተባለ ዶክተር አብርሃም አምሃ ብለው ጉግል እንደሱም እና ሲስተም ዋናው ሂደቱ እንግዲህ ሲስተምስ ቲዮሪ the ultimate solution ይላል። እና በሲስተምስ ቲዮሪ ያለንን የኢትዮጵያ የዚህ ምድር ፕሮብሌም ሶልቭ እናደርግ እንችላለን የሚል ነገር ነው። ግን በፕሮግራማችሁ ምናምን የሚካሄደው ነገር አይ ቲንክ ጥሩ ስለሆነ እንግዲህ ያው ለሚቀጥለው እንደ ሴሚናር ነገር ልስጥና በጣም ጥሩ። ከዛ በኋላ ኤክሰርሳይሱ እንግዲህ ቀላል ነው። ሰውነታችሁ ከሞቀ ለምሳሌ ያንን ሙቀት መያዝ ነው መጀመሪያው ነገር። እንግዲህ ምን ማለት ነው? ከሐሳቦች ምናምን ነገር መንጻት ማለት ነው። ንጹህ መሆን ማለት ነው። ከዛ ኢንፎርሜሽን ይመጣሉ ይሄዳሉ ነገር ነው። ኦኬ እና ብዙ ነገር መጥፎ ሊታዩ የሚያስፈሩ ነገሮች ምናምን ሊኖሩ ይችላሉ። ግን እንቋቋመው ብርሃን ነው ሁልጊዜ የሚያሸንፈው እና እንዳይፈሩ ነው እየነገራቸው እንዳይፈሩ ነው። ሌላው ደግሞ አንዳንዱ በጥልቅ የሚያስብም አለ። እንዴት ትራንሰንድ ካደረኩ እንዴት መመለሴን አውቃለሁ እንደዚህ ይላል። እነዚህ ለምሳሌ ጊፍት ናቸው፣ ገብቷቸዋል ማለት ነው። ኦኬ አዎ ትክክል። ራሱን የቻለ ዓለም ነው መኖር እዛ ከመረጥን እንግዲህ ምን ማለት ነው? ዘለዓለማዊነት እኔነት ይኖረናል። ዘለዓለማዊ የሆነ እኔነት ይኖረናል ማለት ነው እንግዲህ እና በዚህ ዓለም ውስጥ ብዙ ነገር ልናይ እንችላለን። የሚመጣውም ጊዜ ወደዚህ የሚያስኬደን ነው ነገሩ። ባህላችን ደግሞ በጣም ኢኩዊፕድ ነው በዚህ ታመቀ ሀብት ያለው ነገር ነው። እና ምንድነው የሚሆነው? ኦኬ አንድ ሰው ትራንሰንድ ካደረገም ንጹህ እንትን ከሆነ እጽዋቱና ሰው በፍቅር ኮሙኒኬት ሊያደርጉ ይችላሉ። ልክ ቅዱስ ያሬድ ከትሉ ጋር አንድ እንደነበረ ኦኬ እና ራሱ ቅጠሉ ለዚህ መድኃኒት ነኝ ብሎ ሊገልጽም ይችላል ራሱን በራሱ ከዛ በኋላ ሲጠቀሙበት ምናምን አንዳንዶቹ ያዩና ለልጅ እንደዚህ እንትን ያደርጉታል። ለማስተላለፍ ይሞክራሉ። ግን ምን የሆነ ነው? ሜካኒካል እየሆነ ሄድና ቫልዩ ያጣል። ኦኬ እዚህ ላይ ነው ባህላችንን እናክብር እንደዚህ እንትን የሚባለው እንግዲህ እንጂ እንኳን ሊቪንግ የሆነ ዛፍ ምናምን ድንጋይም ብትሆን ኢንፎርሜሽን የምትሰጥ ናት። ኦኬ ሞባይል ቴሌፎንም ራሱ ድንጋይ ነች ሳይንስ፣ ግን ያ 5% የሰራው ነገር ነው። ከዛ በላይ ማለት ኦኬ እንግዲህ የምለው ምንድነው? የምስራች ነው የምለው፣ አበስራለሁ የአገሬን ሰዎች። ምክንያቱም ከውስጣችን ከልባችን የምናስበው የነበረ በሙሉ ደርሷል ማለት ነው።
ኢነሴንስ ምክንያቱም በባህላችን የፍቅር ጉዳይ ነው የእኩልነት ጉዳይ ነው እንጂ የማናቀው ነገር ከፈረንጅ እንደዚህ ያመጣን እንግዲህ ሃይራርኪ ልዩነት እንደዚህ እየፈጠርን ችግር ውስጥ ገብተናል ሪሊ በአሁኑ ወቅት ግን ቀላል ነው ያንን መቅረፍ የሚቻልበት ጊዜ ነው ከትምህርታችን መማራችን ደግሞ አንድ አይነት ጸጋ ነው ለራሱ እና የኔ ሂደት እንግዲህ ምንድነው እንዴት አድርገን ተፈጥሯዊ በሆነ ሂደት እንደግ በሜይንስትሪም ሶሳይቲው ሚዲያው እንደዚህ የሚለን ሳይሆን በኖርማል ኮንሽስ በሆነ ሂደት ኢቮልቭ እናድርግ የሚል ነገር ነው እና ያሁኑ ኢቮሉሽናችን እንግዲህ በአብዛኛው እንግዲህ በመንፈስ ነገር በዘላለማዊነት ነገር እንደዚህ ስለሆነ የምንነጋገረው ነገር ሲሪየስሊ አይታችሁ ብትሞክሩት ጥሩ ነው እና ዋናው ሂደት እንግዲህ ኦፕን ማይንድድ መሆን በጣም ቆንጆ ነው እና ሪዳክሽኒስት እና ኖን ሪዳክሽኒስት አስተሳሰብ እንግዲህ ብለንድ ሲያደርግ እድገት ነው የሚያመጣው አንጎላችንም ለምሳሌ ሌፍት ሃንድ ብሬን ራይት ሃንድ ብሬን እንደዚህ ይባላል ኦኬ አንዱ ከ5% ጋር ነው አንዱ ከ95% ጋር ነው እና እነዚህ ሌፍት ኤንድ ራይት ብሬን ለምሳሌ አስተሳሰባቸው ምናምን ጥሩ ከገጠምናቸው አንድ ሰው ሆል ይሆናል ማለት ነው በሳይኮሎጂም ይማራል ማለት ነው እና ፕሮግራሙን ሴንስ ሲሪየስሊ እዩትና ጥያቄም እንደዚህ እየተነጋገርን ህይወት እንስጠው ሁሉንም ያዳርስ የሚል